የኦሮሞ ፌዴራሊስት ኮንግረስ ኦፌኮ የማዕከላዊ ኮሚቴ አባሉ መታሰራቸውን ተከትሎ በአመራሮቹ ላይ ስርዓታዊ አፈናና እንግልት እንደቀጠለ ገለጸ። በዩኒቨርሲቲዎች ላይ የወጣው አስገዳጅ መመሪያ ቅሬታ ቀርቦበታል። እንዲሁም በደቡብ ትግራይ ዞን የአንድ ቡድን የበላይነትን እንቃወማለን የሚል ሰልፍ መካሄዱን የተመለከቱ ዘገባዎችን ይዘን ቀርበናል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን ወደ ሰዓቱ ዜናዎች እናልፋለን። ኢልያስ ክፍሌ ነኝ። በዩኒቨርሲቲዎች ላይ የወጣው አስገዳጅ መመሪያ ቅሬታ ቀርቦበታል። የትምህርት ሚኒስቴር በተከታታይ 3 ጊዜያት በተመራቂ ተማሪዎች የመውጫ ፈተና ከ25 በመቶ በታች በሚያስመዘግቡ የከፍተኛ ትምህርት ተቋማት እርምጃ እንዲወሰድባቸው የሚፈቅደው መመሪያ ግልጽና ያልተብራራ ነው ሲል የኢትዮጵያ የግል ከፍተኛ ትምህርትና ቴክኒክ ሙያ ተቋማት ማህበር ቅሬታውን አሰምቷል። የግል ከፍተኛ ትምህርትና ቴክኒክና ሙያ ተቋማት ማህበር ዋና ስራ አስኪያጅ አቶ ተፈራ ገበየው የተመራቂ ተማሪዎች የመውጫ ፈተና አወጣጥ በትክክለኛ መንገድ ሳይገመገም እርምጃ የሚያስወስድ መመሪያ ማውጣት አግባብ አይደለም ብለዋል። በተለይ ከታች ጀምሮ የሚሰጠው ትምህርት ጥራቱ ምን ይመስላል የሚለው መሰረታዊ ጉዳይ ሳይፈተሽ ወደ እርምጃ መገባቱ የከፍተኛ ትምህርት ተቋማትን ከማቀጨጭና ከዘርፉ ከማስወጣት የዘለለ ምንም አይነት ሚና እንደማይኖረው ለሪፖርተር ተናግረዋል። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማትን በተመለከተ ያወጣው መመሪያ የተብራራ ስላልሆነ መመሪያው በድጋሚ እንዲታይ ሲል ማህበሩ ጥያቄ ማቅረቡንም ገልጸዋል። መመሪያውን በተመለከተም ሆነ ለሌሎች ጥያቄዎች ማህበሩ ለትምህርት ሚኒስቴር በተደጋጋሚ ጥያቄዎች ቢያቀርብም ምላሽ እንዳላገኘም ለሪፖርተር ገልጿል። የከፍተኛ ትምህርት ተቋማት መውጫ ፈተና ከ25 በመቶ በታች ካስመዘገቡ እርምጃ ይወሰዳል የሚለው በተቋም ደረጃ ነው ወይስ በፕሮግራም ወይም በዲፓርትመንት የሚለው ጥያቄ መመሪያው ላይ እንዳልተቀመጠም ገልጸዋል። የከፍተኛ ትምህርት የቴክኒክ ሙያ ስልጠና ፈቃድና ፈቃድ እድሳት አሰጣጥ የሚል ስያሜ የተሰጠው መመሪያው ማንኛውም የከፍተኛ ትምህርት ተቋም ፈቃድ እንዲታደስለት ትምህርት ካጠናቀቁት ውስጥ የወቅቱ ተማሪዎች ቢያንስ 25 በመቶ የሚሆኑት የመውጫ ምዘና ፈተናን ማለፍ ይኖርባቸዋል ተብሏል። በኢትዮጵያ የመውጫ ፈተና መስጠት ከጀመረበት ጊዜ ጀምሮ ቅበላ በተደረገላቸው ተማሪዎች ላይ ተፈጻሚ እንደሚሆንም በመመሪያው ተመላክቷል። በሌላ በኩል ማንኛውም የቴክኒክና ሙያ ስልጠና ተቋም የፈቃድ እድሳት ለማድረግ ከወቅቱ ስልጠና የሚያጠናቅቁት ሰልጣኞች ውስጥ ቢያንስ 50 በመቶ ተፈታኞች የሙያ ምዘና ማሳለፍ ይኖርባቸዋል ተብሏል። ጉዳዩን በተመለከተ ባለፈው ሳምንት ከቡሌ ሆራ ዩኒቨርሲቲ ማህበረሰብ ጋር ውይይት ያደረጉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ዩኒቨርሲቲዎች ሰው እውቀትና እውነት ፈልጎ የሚመጣባቸው ተቋማት ሊሆኑ ይገባል ሲሉ ተናግረው ነበር። በዚህ መሰረት የዩኒቨርሲቲዎች አመራሮች በብቃትና በችሎታ እንዲመደቡ እየተደረገ መሆኑንም ጠቅሰው አሰራራቸውን ለማዘመን የአመራሮች ማሰልጠኛ ተቋም ለማቋቋም እየተሰራ መሆኑንም ተናግረዋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ የማዕከላዊ ኮሚቴ አባሉ መታሰራቸውን ተከትሎ በአመራሮቹ ላይ ስርዓታዊ አፈናና እንግልት እንደቀጠለ አስታውቋል። የኦሮሞ ፌዴራሊስት ኮንግረስ የማዕከላዊ ኮሚቴ አባል የሆኑት አቶ ቶኩማ ኡርጌ የኦፌኮ የጅማ ዞን ኮሚቴ አባል ሲሆኑ በህገወጥ መንገድ ተይዘው ከታሰሩ 2 ሳምንታት እንደሆናቸው ፓርቲው ባሰራጨው አስቸኳይ መግለጫ ገልጿል። ሚያዝያ 22 ቀን 2017 ዓ.ም ከጠዋቱ 4 ሰዓት ገደማ አቶ ቶኩማ በጅማ ከተማ ከሚገኙበት የሥራ ቦታቸው በመንግሥት የጸጥታ ኃይሎች በኃይል ተወስደዋል በማለት የገለጸው ኦፌኮ ትላንት ግንቦት 6 ቀን 2017 ዓ.ም ድረስ ፍርድ ቤት ሳይቀርቡ በጅማ ከተማ በሚገኘው ሁለተኛ ፖሊስ ጣቢያ ያለ ሕግ ሥርዓት በእስር ላይ ይገኛሉ ሲል አስታውቋል። ኦፌኮ ሚያዝያ 24 ቀን 2017 ዓ.ም ጉዳዩን ለኢትዮጵያ ብሔራዊ ምርጫ ቦርድ ካሳወቀ በኋላ የኢትዮጵያ ብሔራዊ ምርጫ ቦርድ ሚያዝያ 30 ቀን 2017 ዓ.ም በጻፈው ደብዳቤ የአቶ ቶኩማ ኡርጌን መታሰር አስመልክቶ ከኦሮሚያ ፖሊስ ኮሚሽን ማብራሪያ እንዲሰጠው መጠየቁ ተመላክቷል። ይሁን እንጂ ቦርዱ የሰጠው የ5 ቀናት የምላሽ ጊዜ ማብራሪያ ሳይሰጥ መጠናቀቁን ተከትሎ ፓርቲው ባወጣው መግለጫ እስካሁን ድረስ ምንም አይነት ተጨባጭ ምላሽ አልተሰጠም ሲል የኦሮሞ ፌዴራሊስት ኮንግረስ ገልጿል። በሕግ እውቅና ያገኘ የፖለቲካ ፓርቲ ከፍተኛ አመራር አባልን ያለ ፍርድ ቤት ትዕዛዝ ወይም ያለ ግልጽ ሕጋዊ ምክንያት ማሰር
የህገ መንግስት መርህን በግልጽ መናድ ነው ሲልም ፓርቲው አስገንዝቧል። ኦፌኮ በመግለጫው ይህ ድርጊት በኦፌኮ አባላትና አመራር ላይ ያነጣጠረ ስርዓታዊ አፈናና እንግልት ቀጣይነት ያለው አሳሳቢ አካሄድ መሆኑን የሚያሳይ ከመሆኑም በላይ መንግስት የተቃዋሚ ፓርቲዎችን እንቅስቃሴ ለማፈን የሚያደርገውን ሰፊ ዘመቻ ያመለክታል ያለ ሲሆን ድርጊቶቹ በኢትዮጵያ ህገ መንግስት የተደነገጉ መሰረታዊ የዜጎች መብቶችን መጣስ ብቻ ሳይሆን የዲሞክራሲያዊ ስርዓቶችን የሚሸረሽሩና ሀገሪቱን ወደ አምባገነናዊ አገዛዝ የመምራት አደጋ የሚያስከትሉ ናቸው በማለት ማሳሰቡን ሪፖርተር ከመግለጫው ተመልክቷል። የኦሮሞ ፌዴራሊስት ኮንግረስ አመራሩ አቶ ቶኩማ ኡርጌ በአፋጣኝና ያለምንም ቅድመ ሁኔታ እንዲፈቱ በድርጊቱ ተሳትፎ ባደረጉ የጸጥታ ኃይሎች ላይ ሙሉና ገለልተኛ ምርመራ ተደርጎ በህግ ተጠያቂ እንዲሆኑ፣ አቶ ቶኩማ ህጋዊ የፍርድ ሂደት የማግኘት መብታቸው እንዲከበርና በአፋጣኝ ፍርድ ቤት እንዲቀርቡ እንዲሁም የብልጽግና አስተዳደር በተቃዋሚ ፓርቲዎችና በህጋዊ እንቅስቃሴዎቻቸው ላይ የሚያደርገውን ስርዓታዊ አፈና እንዲያቆም ሲል ጥሪ አቅርቧል። በደቡብ ትግራይ ዞን የአንድ ቡድን የበላይነትን የሚቃወም ሰልፍ መካሄዱ ተሰማ። በደቡብ ትግራይ ዞን ማይጨው ከተማ በዛሬው ዕለት የአንድ ቡድን የበላይነትን የሚቃወም ሰልፍ የተካሄደ ሲሆን በክልሉ ሁሉንም ያሳተፈ ፖለቲካዊ ሁኔታ እንዲፈጠር መጠየቁን የክልሉ ቴሌቪዥን ዘግቧል። በሰልፉ ላይ ከተሰሙት ድምጾች መካከል የህዝባችንን ሰላም የሚያደፈርስ መግለጫ እንቃወማለን፣ ትግራይ የሁሉም የትግራይ ተወላጅ እንጂ የአንድ ቡድን አይደለችም የሚሉና ሌሎችም ይገኙበታል። ሴቶች፣ የሀገር ሽማግሌዎች፣ ተማሪዎችና ሌሎችንም ጨምሮ ብዛት ያላቸው የከተማዋ ነዋሪዎች በተሳተፉበት በዚሁ ሰልፍ ላይ ሰላምና ልማት ነው ፍላጎታችን የሚል መልእክት መስተላለፉ ተዘግቧል። የዞኑን አስተዳደር መዋቅር ለመቀየር የሚደረገው ጥረት ተገቢ እንዳልሆነ የገለጹት ሰልፈኞቹ የአስተዳደር ለውጥ መደረግ ያለበት የህዝብ ፍላጎት ማዕከል ባደረገ መልኩ ብቻ እንደሆነም ገልጸዋል። የህዝብን አንድነት የሚያናጉ አካላትን መታገል አለብን ያሉት ሰልፈኞቹ በታጋዮችና ሰማዕታት ስም ለመነገድ የሚፈጸመውን ተግባር እንቃወማለን፣ አንድነት፣ ሰላምና ልማት ያስፈልገናል የሚሉ ድምጾችን አሰምተዋል። የደቡብ ትግራይ ዞን ዋና አስተዳዳሪ አቶ ሀፍቱ ኪሮስ በበኩላቸው ህዝቡ ምኞቱን ለማሳካት ትግሉን አጠናክሮ እንደሚቀጥልና ሁሉንም የትግራይ ተወላጆች ያሳተፈ ዲሞክራሲያዊ ስርዓት ለማምጣት የሚደረገው ጥረትንም እንደሚቀጥል ጠቁመዋል። የዞኑ ከፍተኛ አመራሮች በትላንትናው ዕለት በሰጡት መግለጫም ክልሉ አደገኛ ሁኔታ ውስጥ የሚገኝ በመሆኑ ጥንቃቄ የተሞላው ፖለቲካዊ መፍትሄ እንደሚሻ አስገንዝበዋል። በህዝቡ ዘንድ ፍጹም ተቀባይነት የሌላቸው አካላትም የህዝቡን ሰላም እንዳያናጉ የጸጥታ ኃይሉ ኃላፊነቱን እንዲወጣ ጠይቀው በቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ላይ ተፈጸሙ የተባሉት ጥቃቶችም በገለልተኛ አካል እንዲጣራ አሳስበዋል። አዲሱ የጊዜያዊ አስተዳደር ካቢኔም ሁሉን አሳታፊ እንዲሆንና የአንድ ቡድን የበላይነትን እንዳያንጸባርቅ ጥሪ የቀረበ ሲሆን የዞኑን ከፍተኛ አመራሮች መግለጫ ተከትሎ በዛሬው ዕለት በዞኑ ማይጨው ከተማ የዞኑን አስተዳደር ለመቀየር የቀረበውን እቅድ የሚቃወም ሰልፍ መካሄዱን የክልሉ ቴሌቪዥን ዘገባ አመላክቷል። የተወደዳቸው የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱ ዜናዎቻችን ያደመጣችኋቸው ነበሩ። ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። ኢልያስ ክፍሌ ነበርኩ። መልካም ጊዜ